የአውሮፓ ቻምፒዮንስ ሊግ ድህረ ጨዋታ ዳሰሳ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘውትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም የአውሮፓ ቻምፒዮንስ ሊግ የማክሰኞ ምሽት ጨዋታዎችን ልናስቃኛችሁ ወደናል። በቅኝታችን ሊቨርፑል ከሪያል ማድሪድ ያደረጉትን እንዲሁም አርሰናል ከስላቪያ ፕራግ ያደረጉትን ጨዋታ ማዕከል አድርገን ባየር ሙኒክ ከፒኤስጂ ያደረጉትን ተጠባቂ ጨዋታም እንዳስሳለን። ሌሎችም ቅኝቶች ይኖሩናል። ፕሮግራሙን ላይ ኮሜንት፣ ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርስ እንድታደርጉልን በትህትና እንጠይቃለን። አሁን ወደ ዝርዝር ጉዳዮቹ እናልፋለን። አብሮነታችሁ ያለየን። በአውሮፓ ቻምፒየንስ ሊግ አራተኛ ዙር ጨዋታ በሜዳው ከሪያል ማድሪድ የተጫወተው ሊቨርፑል 1-0 በማሸነፍ ወሳኝ 3 ነጥብ አግኝቷል። በአንፊልድ በተደረገው ጨዋታ አሌክሲስ ማክስ አሊስተር ብቸኛዋን ግብ አስቆጥሯል። ሪያል ማድሪድ በቻምፒየንስ ሊግ ለመጀመሪያ ጊዜ ሲሸነፍ ሊቨርፑል ሶስተኛ ድሉን አሳክቷል። የአርኔ ስሎት ሊቨርፑል ከገባበት የወጥ ቀውስ ሙሉ ለሙሉ እንደነቃ በሚያሳይ አስደናቂ ብቃት ነው የአውሮፓውን ንጉስ ሪያል ማድሪድን ተቆጣጥሮ ወሳኝ የቻምፒየንስ ሊግ ድል ያስመዘገበው። ሊቨርፑል ከቅዳሜው አስቶን ቪላ ድል በፊት ባደረጋቸው 7 ጨዋታዎች 6ቱን ተሸንፎ የነበረ ቢሆንም ትናንት ምሽት ያ ሁሉ መጥፎ ትዝታ የተረሳ መስሏል። ውጤቱ 1-0 ቢሆንም የሜዳው የበላይነት ግን ከዚያም እጅግ የላቀ ነበር። በዚህም የማካሊስተር ራስ የኩርቷ ተአምር የሚሉ ጉዳዮችን እናያለን። ሊቨርፑል ከጀምሮ ሪያል ማድሪድን አሳደው ሲጫወት እንግዶችን በጨዋታ ያቆያቸው ብቸኛው ኃይል ግብ ጠባቂው ቲባኦ ኮርቷ ነበር ቢባል ማጋነን አይሆንም። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶም የኳስ አጨራረስና ወደ ግብ የሚቀይሩ ኳሶችን በማመቻቸት በኩል ክፍተት ነበሩብን ሲል ለዚህ ማስረጃ የሚሆን ሀሳብ ማንሳቱ ምልክት ነው። ቤልጅየማዊው ግዙፍ በተለይ ከዶሚኒክ ስፖስ ላይ የላካቸውን 4 አደገኛ ሙከራዎች እና የቨርጂል ቫን ዳይክን አስደናቂ ጭንቅላት ኳስ በሚገርም ቀልጥፍና አድኗል። ሆኖም አንፊልድ የሚፈለገውን ከማግኘት ግን ወደኋላ አላለም። በ61ኛው ደቂቃ ከስፖስ ላይ ቅጣት ምት የተሻገረችውን ኳስ የዓለም ሻምፒዮኑ አሌክስ ማካሊስተር በግንባሩ በመግጨት የኩርቷን ጥብቅ መረብ ደረሰበት። ስለዚህም ሊቨርፑል 1-0 እየመራ ጨዋታውን ዘለቀ። ይህ ምሽት በ3 ነጥብ በላይ ትርጉምም ነበረው። ትርጉሙም የዙፋን ቅብብል ነበር። አርኖልድ እና ብራድሌይ ሊቨርፑልን ጥሎ ወደ ማድሪድ ያመራው የቀድሞው የክለቡ ልጅ ትሬንት አሌክሳንደር አርኖልድ በተጠባባቂ ወንበር ላይ ሆኖ የቡድኑን መዋረድ ሲመለከት አምሽቷል። በእሱ ቦታ የነገሰው ደግሞ የ22 ዓመቱ የሰሜን አየርላንድ ኮከብ ኮነር ብራድሌይ ነበር። ብራድሌይ የአርኖልድ እውነተኛ ወራሽ መሆኑን በአስደናቂ ብቃት አሳይቷል። ደጋፊዎቹም ብራድሌይ የመን አሌክሳንደር አርኖልድ እያሉ ሲጨፍሩም ተሰምቷል። የማድሪዱን ፈጣን ተጫዋች ቪኒሲየስ ጁኒየርን በጉልበትና በብልጠት ከጨዋታ ውጭ ሲያደርገው የአንፊልድ ደጋፊዎች ብራድሌይ ሲሉ ስሙን አገነኑት። በስታዲየሙም ሙሉ ስሙን በመጥራት ሲዘምሩ ነበር። በጨዋታው መገባደጃ ላይ አሌክሳንደር አርኖልድ ወደ ሜዳ ሲገባ በአንድ ወቅት ያመልኩት የነበሩት ደጋፊዎች በከፍተኛ የተቃውሞ ፉጨት አውርደውበታል። ጁድ ቤሊንግሃም እና ክሊያን ምባፔ ሙሉ በሙሉ በጠፉበት በዚህ ጨዋታ አርኖልድም ምንም ለውጥ ሳያመጣ ጨዋታው ተጠናቋል። ምናልባት ጁድ ቤሊንግሃም ከረፍት በፊት የሞከራት አንድ ግብ ለአንድ ኳስ ማስታወሻ ሆነው ነበር። ይህ ድል የአርኔ ስሎት ቡድን በምድቡ 6ኛ ደረጃ ላይ እንዲቀመጥ አድርጎታል። በቀጥታ ወደ 16 ቡድኖች እንዲያልፍም አስችሎታል። ከሁሉም በላይ ግን በቅርብ ሳምንታት ጠፍቶ የነበረው የቀዮቹ የድል ወኔ፣ የሜዳ ላይ ጫናና የአንፊልድ አስፈሪነት ሙሉ ለሙሉ መመለሱን ያረጋገጠ ምሽት ነበር። በሌላ ጨዋታ ባየር ሙኒክ ከሜዳ ውጭ ፒኤስጂን 2-1 አሸንፎ ተመልሷል። በፓርክ ደ ፕራንስ በተደረገው ጨዋታ ሉዊስ ዲያዝ ሁለቱንም የሙኒክ ግቦች ያስቆጥሯል። ጃኦ ኔቬስ ደግሞ የፒኤስጂን አንድ ግብ ያስቆጠረ ተጫዋች ነው። 2 ግቦችን ያስቆጠረው ኮሎምቢያዊ አጥቂ ዲያዝ የመጀመሪያውን 45 ደቂቃ ከመጠናቀቁ በፊት አሽራፍ ሀኪሚ ላይ በሰራው ጥፋት በቀይ ካርድ ከሜዳም ተሰናብቷል። ሁለተኛውን 45 ደቂቃ በጎዶሎ ተጫዋች የተጫወተው ሙኒክ በቻምፒየንስ ሊግ 4ኛ ተከታታይ ድሉን አስመዝግቧል። በአጠቃላይ በቪኒሰንት ኮምፓኒ የሚመራው ሙኒክ በውድድር ዓመቱ ያደረጋቸውን 16ቱንም ጨዋታዎች በማሸነፍ አስደናቂ ጉዞን እያደረገ ይገኛል። በሌሎች የቻምፒየንስ ሊግ ጨዋታዎች አትሌቲኮ ማድሪድ ዩኒየን ሴንት ጊሎስን 3-1 ሲያሸንፍ ቶተንሃም ሆትስፐር ኮፐንሃገንን 4-0 አሸንፏል። ጁቬንቱስ ከስፖርቲንግ ሊዝበን እና ኦሎምፒያኮስ ከፒኤስቪ በተመሳሳይ 1-1 ተለያይተዋል። ውድ ተመልካቾች ፉትቦል ማዕድ ወደ እናንተ በድህረ ጨዋታው የቻምፒየንስ ሊግ ዳሰሳው እየደረሰ ይገኛል። ፕሮግራሙን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በሌሎች ጥንቅሮችም እንድትከተሉን በዩቲዩብ፣ በፌስቡክ እና በቲክቶክ እንጠይቃችኋለን። አሁን ወደ አርሰናል የስላቪያ ፕራግ ምሽት እናልፋለን።
በአውሮፓ ቻምፒየንስ ሊግ የአራተኛ ዙር መርሃ ግብር አርሰናል ስላቪያ ፕራሃን 3-0 አሸንፏል። የሰሜን ለንደኑ ክለብ ወደ ቼክ ሪፐብሊክ አቅንቶ ስላቪያ ፕራሃን ባሸነፈበት ጨዋታ ቡካዮ ሳካ በፍጹም ቅጣት ምትና ሚካኤል ሜሪኖ 2 ግቦችን አስቆጥረዋል። መድፈኞቹ በቻምፒየንስ ሊግ እስካሁን ያደረጓቸውን 4ቱንም ጨዋታዎች በማሸነፍ በደረጃ ሰንጠረዡ አናት መቀመጥ ችለዋል። አርሰናል በእነዚህ 4 ጨዋታዎች 11 ግቦችን አስቆጥሮ በውድድሩ ምንም ግብ አላስተናገደም። ውጤቱን ተከትሎ በሁሉም ውድድሮች ለ8ኛ ተከታታይ ጨዋታ መረባቸውን መድፈኞቹ ሳያስደፍሩ መውጣት ችለዋል። ታዲያ ምሽቱ በዚህ ብቻ አላበቃም። አርቴታ ሌላ ታሪክ ጽፏል። ማክስ ዳውማን የተባለ የ15 ዓመት ከ308 ቀን ታዳጊን ወደ ሜዳ አስገብቶ ነበር። በቻምፒየንስ ሊግ ታሪክ በእግር ኳስ ትልቁ መድረክ ላይ የረገጠ ኳስ ታናሽ ተጫዋች የለም ከሱ ውጪ። በዚህ የውድድር ዓመት የአርሰናል ዋናው ቡድን አካል ሆኖ እየተጫወተ የሚገኘው ማክስ ዳውማን የትልቅ ተሰጥኦ ባለቤት መሆኑንም አሳይቷል። ከቅድመ ውድድር ዝግጅት ጀምሮ ለአርሰናል መሰለፍ የጀመረው የ15 ዓመቱ እንግሊዛዊ በፕሪሚየር ሊጉ ጭምር ተቀይሮ ገብቶም እየተጫወተ ይገኛል። አርሰናል ስላቪያ ፕራሃን ባሸነፈበት የአውሮፓ ቻምፒየንስ ሊግ ጨዋታ ተቀይሮ የገባው ዳውማን በመድረኩ ተሰልፎ መጫወት የቻለ በእድሜ ትንሹ ተጫዋችም ሆኗል። ማክስ ዳውማን ትናንት ምሽት ጨዋታውን ሲያደርግ የ15 ዓመት ከ308 ቀኑ ነበር። ከአሁን በፊት በቻምፒየንስ ሊግ የተሰለፈ በእድሜ ትንሹ ተጫዋች የቦሩሲያ ዶርትመንዱ የሱፍ ሙኮኮ እንደነበር ይታወቃል። ሙኮኮ ጨዋታውን ሲያደርግ 16 ዓመት ከ18 ቀኑ ሲሆን 3ኛ ደረጃ ላይ የተቀመጠው ደግሞ የባርሴሎናው ላሚን ያማል ነው። ስፔናዊ ያማል በዚህ መድረክ ሲጫወት 16 ዓመት ከ68 ቀኑ ነበር። ሴልሲን ባባዮሮ 4ኛ ደረጃ ላይ ያለ ሲሆን የወቅቱ የማንቸስተር ሲቲ ተጫዋች ራያን ቼርኪ የኦሎምፒክ ሊዮን ተጫዋች እያለ በቻምፒየንስ ሊግ የተሰለፈበት በእድሜ ትንሹ 5ኛው ተጫዋች ያደርገዋል። በተመሳሳይ አርሰናል በዚህ ጨዋታ በብዙ ክረምቶች አንድ ጊዜ ሊሰበር የሚችል ክብረ ወሰንን እንግዲህ ትናንት ምሽት በአውሮፓ ቻምፒየንስ ሊግ አሳይቶናል። ይህም ለ122 ዓመታቶች ተይዞ የነበረውን ጎል ሳይቆጠርበት የመውጣት ክብረ ወሰን ሲሆን አርሰናል ይህን ታሪክ የያዘው እንደ አውሮፓውያን አቆጣጠር በ1903 ነበር። በወቅቱም ይህ ታሪክ የተመዘገበው በሚያዝያና በጥቅምት ወር መካከል ሲሆን በአሁኑ ወቅት መድፈኞቹ በአውሮፓ ቻምፒየንስ ሊግ ከስላቪያ ፕራግ ጋር ተጫውተው ጎል ሳይቆጠርባቸው መውጣታቸውን ተከትሎ ይህንን ታላቅ ታሪክ ደግመውታል። ይህም አልፎ የፊታችን ቅዳሜ ምሽት ከሰንደርላንድ ጋር በሚያደርጉት የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ጎል የማይቆጠርባቸው ከሆነ የ122 ዓመታት ክብረ ወሰኑን ያሻሽሉታል። መድፈኞቹ በተያዘው ጥቅምት ወር ላይ በ6 ጨዋታዎች አንድም ጎል ሳያስተናግዱ መቅረታቸው ይታወቃል። እንግዲህ መድፈኞቹ በተጠናቀቀ ጥቅምት ወር ላይ በ6 ጨዋታዎች አንድም ጎል አላስተናገዱም። ከዴቪድ ራያ እስከ ጋብሪኤል ማጋሌሽ እና ዊሊያም ሳሊባ የሚመራው ጥልቅ የመከላከል ክፍል የአንበሳውን ድርሻ በዚህ በኩል ይይዛል። ከዚህም አልፎ እንደ ማይልስ ሉዊስ ስኬሊ፣ ፔሮ ሄንካፔ እና ቤን ዋይት ያሉ ጥልቅ አማራጮች በአሰልጣኝ ሚኬል አርቴታ ስር ትልቅ አስተዋጽኦ እያደረጉ ይገኛሉ። መድፈኞቹ ለመጨረሻ ጊዜ ጎል የተቆጠረባቸው ባሳለፍነው መስከረም 18 በሴንት ጄምስ ፓርክ ኒውካስል ዩናይትድን 2-1 በሆነ ውጤት ባሸነፉበት ጨዋታ ነበር። ከዚያ በፊት በማንቸስተር ሲቲ 1-1 በሆነ ቻቻ ውጤት እንዲሁም ኤርሊንግ ሃላንድ ያስቆጠራት ግብ ነበረች። እንዲሁም አንፊልድ ላይ በሊቨርፑል 1-0 በተሸነፉበት ጨዋታ ዶሚኒክ ስፖዝ ላይ ብቻ ነው ጎል አስቆጠረውባቸው የነበረው። በቻምፒየንስ ሊግ አርሰናል 4 ጨዋታዎች ጎል ሳይቆጠሩበት ከዘለቁ ቡድኖች አንዱ ሲሆን ሌላኛው ኢንተር ሚላን ነው። መድፈኞቹ በጥር ወር ከጣሊያኑ ክለብ ኢንተር ሚላን ጋር በመድረኩ እንደሚገናኙም ይታወቃል። ውድ ተመልካቾች አርሰናል በግስጋሴ የቀጠለበትን የቻምፒየንስ ሊጉን የማሸነፍ ጉዞ እንዲሁም ሊቨርፑል ከመሸነፍ ጉዞ አገግሞ ኃያሉን ሪያል ማድሪድ 1-0 የረታበትን የአውሮፓ ቻምፒየንስ ሊግ ጨዋታ በድህረ ጨዋታ ዳሰሳችን ወደ እናንተ አስቃኝተናል። ፕሮግራሙን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር በማድረግ ወደ ሌሎች እንዲደርስም እንድታደርጉ በአክብሮት እንጠይቃለን።